ዜና ምንም አልከታተልም እኔ ትንሽ ኢሞሽናል ስለሚያደርገኝ እንደዚህ አይነት ነገሮች ግን እንግዶች መካከል ብዙዎቻችን በተለይ በቅርብ ጊዜ ተራቆተን ነበር እስልምና ለበሰን በሚለው ቃሏ ንግግሯ ሐቂቃ እስልምና ውስጥ ተወልደን ቤተሰቦቻችን ሙስሊሞች ሆነው የኖርን ሰዎች ያልተረዳነው ከተረዳነው በተሻለ መልኩ ሂጃብን ተረድቷለች ብለን ከመናስባቸው እህቶቻችን መካከል ናት። በቅርቡ እስልምናን ተወፍቃ ወደ አዲስ ዓለም አዲስ ህይወት የመጣች እህታችን አዲስ ዓለም አለች። አዲስ ዓለም ውስጥ የመጣች አዲስ ዓለማችን ናትና ባለችበት ሆና ትውውቅ ከናንተ ጋር እንድታደርግ የተሰማትንም በነገራችን ላይ በተመሳሳይ እሷም ዛሬ አብራቸው ዑምራ የመጡት ጀማዓዎቿ ወደ ጅዳ ወደ መካ ተጉዟሉ ለዑምራ። እሷ ደግሞ ይሄ ፕሮግራም እንዳለ ካወቀች በኋላ ለዚህ ፕሮግራም ክብር ለአግማስ ኢትዮጵያ ግብዣ ክብር ሰታ እዚሁ ቀርታለች። ምናልባት አላህ ካለ አብረን ሄደን ዑምራችንን እናደርጋለን። አዲስ በተቀመጠችበት ኢንሻአላህ መልእክቷን እንሰማለን። السلام عليكم ورحمة الله وبركاته. I don't know ብዙ ምናገረው ቃል የለኝም ግን እንደዚህ አይነት የበጎ አድራጎት ድርጅቶች በቂ ያሉ በኢትዮጵያ ብዬ አላምንም። ብዙዎች ሁላችሁም ተሳትፎ ብታደርጉበት ሁሉም ይበቃ አይደለም። ዓለም ሁሉ third world country ከመሆናችንም አንፃር እንዲሁም ደግሞ አሁን ላይ ዜና ምንም አልከታተልም እኔ ትንሽ ኢሞሽናል ስለሚያደርገኝ እንደዚህ አይነት ነገሮች ግን ቅድም ማን ልጅ አላችሁ ብሎ ሲጠይቁ ሁላችንም እጅ ስናነሳ እነዛ ሰዎች ልጆቻቸውን ግን ላይክ የሚገሉበት ሚንስ ነበር የሚፈልጉት እና ትንሽ ኢሞሽናል ያደርጋል ይሄ ነገር መስማት እንደወላጅና ያንን ሁሌ ኮንሲደር ብናደርገው ሁሉም ለማገዝ ወደ ኋላ አንልም ነበር ስስታሞችና ስግብግብ አንሆንም ነበርና ስለመጣችሁ እኔን ዛሬ አብራችሁ ይሄንን ቀን ከአግማስ ኢትዮጵያ ጋር በጎ አድራጎት ወጣት ወንድሞቻችን በማይረባ ነገር ከሚያሳልፉ ይልቅ እስልምና ውስጥ እንደዚህ አይነት ነገር እንደሚሰራ እኔ እንደ አዲስ ሰለምቴ ማወቄ በጣም ሃይሊ ኢንከሬጅ ያደርጋል። ይሄ ሰው መሆን ራሱ በቂ ሆኖ ሳለ እስልምና ደግሞ ይበለጠ ለኛ የሚያሳየን መንገድ በጣም ውበቱን ያሳያልና በጣም ነው የማመሰግነው ስለጋበዛችሁኝ። ኢንሻአላህ የተሻለውን ነገር አብረን እንደምንሰራ ልጠራጠርም ምናልባትም እንኳን ላይክ ፉሊ ያንን ከቨር ባናደርገውም እንኳን የደረስንበትን ያህል አንዳንድ ያልንራመዳለን። አላህ ያበርታችሁ፣ አላህ ያግዛችሁ፣ ከጎናችሁ አለን ብሎ ለማሳየት ያለው እዚህ የተገኘሁት እኔን ብላችሁ የመጣችሁት ወንድሞቼ ኢንሻአላህ አላህ ደጋግሞ ከወፈቀኝ this is my first time ስመጣ ድጋሚ ተገናኝተን እህቶቼ ጋር እንደምንጫወት ተስፋ አደርጋለሁ። አመሰግናለሁ።